በጥቂቱ መታመን በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁም ሶስተኛ በሉ በጥቂቱ መታመን። የማቴዎስ ወንጌል ምዕራፍ 25 ቁጥር 23 ላይ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝቶ እንዲያስተምረን በድጋሚ ቅዱስ ፈቃዱ ይሆንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ክፍል ነው። ይሄ ዛሬ የምንማማርበት የመክሊቶቹ ምሳሌ ክርስቶስ ባለ በዘመኑ ካስተማራቸው የምሳሌ ትምህርቶች የመጨረሻው ትምህርት ነው። ሁለት ጊዜ ነው ያስተማረው። አንዱን በኢያሪኮ አስተምሮታል፣ አንዱን በኢየሩሳሌም በራሱ አስተምሮታል። ኢያሪኮና ኢየሩሳሌም ቅርብ ቦታዎች ናቸው። የማቴዎስ ወንጌል ምዕራፍ 25 ያለውን በኢየሩሳሌም በራሱ አቁሞ ሲያስተምረው፣ የሉቃስ ወንጌል ምዕራፍ 19 ያለውን ደግሞ ኢያሪኮ ውስጥ አስተምሮታል። ሁለቱም መክሊት የሚሉ ናቸው። ግን ለምሳሌ የሉቃስ ወንጌል 10 መክሊት ለአንዱ ተሰጠው ይላል፣ ወይም አንድ ተሰጠው 10 አተረፈ፣ አንዱ ብቻ 10 አተረፈ ይላል። በ10 ከተማ ተሾመ ይላል። የማቴዎስ ወንጌል ደግሞ 5 ተሰጣቸው ይላል። ክርስቶስ ቃሉ እርስ በርሱ የሚቃረንና የሚፈርስ ሆኖ ሳይሆን በተለያዩ ሁለት ቦታዎች በተለያየ ሰዓት ያስተማረው ስለነበረ ነው። ከአሮጌው ኢያሪኮ ወጥቶ ወደ አዲሱ ኢያሪኮ ሲገባ ያስተማራቸው ትምህርቶች ይለያያሉ። ልክ እንደዚህ እዚያው የሉቃስ ወንጌል ምዕራፍ 19 ላይ ለምሳሌ 2 ዕውራንን ፈወሰ ሲል፣ ማቴዎስ ደግሞ 1 ዕውር ፈወሰ ይላል። ተመሳሳይ ቦታ ነው ከአንድ ቦታ ላይ። ስለዚህ አንድ ኢያሪኮ ላይ 1 ዕውር ፈወሰ፣ 2 ዕውር ፈወሰ። መጻሕፍቱ አይጣሉም። 1 ዕውር ፈወሰ የሚለው አሮጌው ኢያሪኮ ላይ ነው። 2 ዕውር ፈወሰ የሚለው ደግሞ አዲሱ ኢያሪኮ ላይ ነው። የተለያዩ ቦታዎችና ትምህርቶቹም የተለያዩ ቦታዎች ናቸው። ምናልባት ይህንን በደንብ አድርጎ ማስተዋልና መረዳት ይገባል። አሁን በፊት ብዙ የማያምኑ ሰዎች፣ እንደዚህ በሳይንስ የሚመኩ ሰዎች፣ መጽሐፍ ቅዱስንም የሚያቃልሉ ሰዎች መጽሐፍ ቅዱስም ብሎ ጌታችን ኢየሱስ ክርስቶስን እንደ አንድ ጥሩ ደራሲ የሚቆጥሩት ነበሩ። እውነት ለመናገር ምስጋና ይግባውና አሁን ድረስ አሉ እንደዚህ የሚቆጥሩ ስለ ክርስቶስ። በዓለም ላይ በነገራችሁ ላይ የመጀመሪያው የሚወደድ ሰው ክርስቶስ ነው። በዓለም ላይ በጣም ብዙ ጠላት ያለው ሰውም እሱ ነው። የሚያስደንቀው እሱ ነው። አምላክ ነውና አጋንንት በጣም ብዙ ሰው ያስነሱበታል፣ ይጠሉታል። አምላክ ነውና ፍጥረታትና የሚያምኑ ሰዎች ሁሉ ደግሞ ይወዱታል እና ለሱ ብዙ ስም ወጥቶለታል። ብዙ ድንቅ ስራዎቹን ደግሞ አምነው የሚከተሉት በጌትነቱ የተጠቀሙም አሉ። ስለዚህ መጽሐፍትን የሚያጣጥሉ ሰዎች ይቃረናሉ። ኢያሪኮ አሁን አንድ ጊዜ ከኢያሪኮ ሲወጣ፣ አንድ ጊዜ ከኢያሪኮ ሲገባ፣ አንድ ጊዜ በአንድ ቦታ ላይ አንድ ጊዜ 2 ዕውር ፈወሰ፣ ሌላኛው ወንጌላዊ ደግሞ 1 ዕውር ፈወሰ። የሚጣሉ ነገሮች ናቸው ብለው ነበረ። ኢያሪኮ 2 ኢያሪኮ ስላለ ነው። 2 ኢያሪኮ እንዳለ አናምንም። ድሮ ኢያሪኮ የሚባልም አልነበረም። ኦሪትም ተረት ነው። እንደዚህ የሚባል ነገር አልነበረም። ፈርዖንም ተረት ነው። ኢያሪኮ የሚባል ግንብም አልፈረሰም እያሉ ሲያጣጥሉ በአርኪኦሎጂስቶች ተቆፍሮ አሮጌው ኢያሪኮ ወጥቷል። አሁን አሮጌው ኢያሪኮ እየተጎበኘው። ስለዚህ 2 ኢያሪኮዎች ስላሉ ይሄን ያስተማረበት ክፍል ነው ማለት ነው። እንደዚህ ያለ ትምህርት እንደማይሰማችሁ ጭምር በእርግጥ አውቃለሁ። ሌላ ቀን ትሰሙታላችሁ ብዬ ነው እንጂ፣ ምክንያቱም የምትወዱት ቀለል ያለ ነገር ነው። ክርስቶስ በቃ ይሄ እንጀራ በላ አይነት ነገር የበሉት ሰዎች 5000 ነበሩ ምናምን ትወዳላችሁ። እንደዚህ ያለ ግን ዝም ብሎ ይሄ የቁጥር የተውሰበሰበ ነገረ መለኮት ምናምን ነገር ሲገባ እንቅልፋችሁ ነው የሚመጣው። ይሄን አውቃለሁ። እና እንደው አንድ ጊዜ መምህር ወልደ ትንሣኤ የሚባሉ መምህር አሉ። ሞጣ ብሉይና አዲስ ሲያስተምሩ የነበሩ አሁን አዲስ አበባ ናቸውና ምን ብለው አስተማሩ? በጣም የሚያስደንቅ ነገር ስለተናገሩ ደስ ይለኛል። ያን ልድገመው። በገለባ የተሟሸሙ ምጣድ በእንጨት አይጋግርም። እንዴት ጥሩ ነገር ነው የተናገሩት። እና ቢሉት ሰው ፈዞም ቢያላቸው እያስተማሩና በገለባ ተሟሽታችሁ እኮ ነው አሉ። እንግዲህ በገጠር ትልል እናቶች በገለባ ካሟሹት ያ ምጣድ ሁል ጊዜ በምንድን ነው የሚጋገረው? በገለባ ነው የሚጋገረው። በእንጨት ከተጋገረ ደግሞ በምን ነው የሚጋገረው? እና እናንተ በገለባ ተሟሽታችኋል። ቀለል ይሄ ዘፈን ስላሟሻችሁ ቀለል ያለ ነገር ነው የምትወዱት ይመስለኛል። ነው እንግዲህ ባህሪያችሁን አላውቅም። ቀለል ያለ ይሄ ወሬ ምናምን ሀሜት ስላሟሻችሁ እንደዚህ ያለ ነገር ብዙም ጠጣር ነገር አትሰሙም። ለጋ ይሄ ጥርስ ያላወጣ ልጅ ፍትፍት እንጂ አጥንት መቆርጠም እንደማይችለው ማለት ነው። ፍትፍት ገንፎ ነው የሚበላው እሱ ጥርስ አላወጣም። ቅዱስ ጳውሎስም ለዚህ ነው እዚህ ዕብራውያን ምዕራፍ 5 ላይ ሐሊበ ወጋይኩክሙ ያላቸው። ወተት እግታችኋለሁ። ለምን?
አጥንት መቆርጠም ስለማ ልጆች ናችሁ እያላቸው ነው ማለት ነው። እና እንግዲህ እግዚአብሔር ልቡናውን ያድለን እና መስሎ አስተምሯል። ጌታ ሲያስተምር እንዲህ ብሎ አስተማረ። በደንብ ስሙኝ በሞቴ መጨረሻ ላይ ያስተማረው ትምህርት ነው ይሄ። ለምንድን ነው መጨረሻ ላይ ያስተማረው? መጨረሻ ላይ እመጣለሁ ብሎ በምን ዋጋ እንደምናገኝ የነገረን ነው። ሊሰቀል ሲል ነው ይሄን ትምህርት ያስተማረው። ጥቂት ሲቀረው 2 ቀን 3 ቀን ሲቀረው ሊሰቀል ሲል ያስተማረ የማቴዎስ 20 21 22 23 ያሉትና ደግሞ ሉቃስ 19 20 እነዚህ መጨረሻ ሊሰቀል አካባቢ ያስተማራቸው ትምህርቶች ናቸው። እመለሳለሁ፣ በዚያው አልቀሩም፣ ተመልሼ መጣና ዋጋችሁን እከፍላችኋለሁ፣ ዋጋችሁን እምሰጣችሁ ደግሞ በዚህ ነው እና ይሄ ማቴዎስ ወንጌል ምዕራፍ 25 ሁሉም የመንግስተ ሰማያት ናቸው። የመንግስተ ሰማያት ዋጋ ወንጌል ተብሎ ነው የሚጠራው። ዋጋ የምናገኘው በዚህ ተሰፍረ ነው። ልክ ይሄ ነው ማለት ነው እና ይህንን ምዕራፍ ማወቅ መንግስተ ሰማያትን ማወቅ ነው እና ወበከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወውሃቦሙ ንዋዮ ይትገበሩ ቦቱ። ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን እንደሰጣቸው ሰው መንግስተ ሰማያት ይህችን ትመስላለች ይላል። ታሪኩን በደንብ ያዙት። እንግዲህ ኋላ ሲተረጎም እንድትይዙት ማለት ነው። ሩቅ አገር እንደሚሄድ ሰው ቅዱስ ዮሐንስ አፈወርቅ ሳምንት እሑድ የሚያስተምረውን የመጽሐፍ ቅዱስ ክፍል ምዕመናን አንብበው ሰንብተው እንዲመጡ ያደርግ ነበር። ከዚያ በኋላ በደንብ ጥያቄ ተነስቶባቸው እሱ ሲያብራራ እንዲገባቸው ማለት ነው። እናንተ እግዚአብሔር የተመሰገነ ይሁን አታነቡ። አሁን የዛሬውን አንብባችሁ ትመጣችሁ ቢሆን ኑሮ ንባቡ አያስፈልግም። ንባቡን ትቼ ዝም ብዬ እንደዚህ ያለው እንደዚህ ነው፣ እንደዚህ ያለው እንደዚህ ነው ነበር የሚያስፈልገው እና አታነቡም። ንባቡንም መንገር ያስፈልጋል እና አንቡ ባካችሁ። እውነቴን ነው ማለት ነው። አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለነሱ መልስ በመስጠት እኛም ተሰቃይተን መሞት። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና አንዱ እብድ መጥቶ ለታምረ ማርያም ስግደት አይገባም አለ። ሆ አለ እሱ ለሱ መልስ። የሆነ ቀን ደግሞ መጡና ደግሞ ገድለ ተክለ ሃይማኖት ስህተት አለበት ደግሞ ለሱ መልስ። ደግሞ አሁን ምክንያቱም ያለ የቤት ስራ እንዳንቀመጥ ነው። ለ6 ወር አንድ የቤት ስራ ይሰጡናል። በሱ ህዝቡን ስናስረዳ ኧረ እባካችሁ ይሄ እንደዚህ ነው፣ እመቤታችን መድኃኒት ትባላለች ምናምን 6 ወር። ገድለ ተክለ ሃይማኖት እንደዚህ ነው 6 ወር። ነገ ደግሞ ገድለ ክርስቶስ ሰምራ ይላል። የኢትዮጵያ ገድል ተቆጥሮ ላያልቅ ነገር ይመጣና ደግሞ ገድለ ክርስቶስ ሰምራ ስህተት አለበት። ትክክል ናት እናታችን እንደዚህ ናት 6 ወር። እናንተም በምልአት ትምህርት ቢኖራችሁ እንደዚህ ያለውን ነገር መምህራን አልነበረም መልስ የሚሰጡት፣ ራሳችሁ ነበር መልስ የምትሰጡት። ትልልቅ ትምህርት እንድንማር አንብቡ፣ ማወቅ አለባችሁ። ያለ እውቀት አትኑሩ። ክርስትና ድንቁርና አይደለም። መጽሐፍ ቅዱስ የተጻፈው ለእኛ ነው፣ የህይወታችን መዝገብ ነው እና አነቡ። መንግስተ ሰማያት ህገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ባሮቹን ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን የሰጣቸው ሰው ይመስላል። ቦ ለዘወሃቦ 5 መክሊተ 5 መክሊት የሰጠው ሰው አለ። 5 መክሊት ለሰጠው ሰው ገንዘቡ አለው ማለት ነው። ወቦ ለዘወሃቦ 2 መክሊተ 2 መክሊት የሰጠው ሰው አለ። 2 መክሊት ለሰጠው ሰው ገንዘቡ አለው። ወቦ ዘወሃቦ 1 መክሊተ 1 መክሊት የሰጠውም ሰው አለ። ወለኩሎሙ ለለ አሃዱ በአምጣነ ይክሉ ወሃቦሙ ወነገደ በጊዜሃ። ለሁሉም ለእያንዳንዳቸው በሚችሉት መጠን እንደየአቅማቸው እንደየችሎታቸው ገንዘቡን ሰጥቷቸው ሩቅ ሀገር ሄደ ይላል። ወሆረ ዝኩ ዘሐመሰ መካሌ ነሳ ወተገበረ ቦቶን ወረብሃ ካልአተ። ሐመሰ መካሌ 5 መክሊት የወሰደው ሰውዬ የተቀበለው ሰውዬ ወጥቶ ወርዶ 5 መክሊት አተረፈ። ወከማሁ ዛሃደሂ መካሌ ነሳ ዘክሌተሂ መካሌ ነሳ 2 መክሊት የወሰደው ሰው ወረብሃ ቦቶን ካልአተ ክሌተ መክሊተ። እነሱም ደግሞ ወጥቶ ወርዶ ሌሎች 2 መክሊቱን አተረፈ። 2 መክሊት የወሰደው ሰው ወጥቶ ወርዶ ሌላ 2 መክሊቶችን አተረፈ። ወዛሐተሰ መክሊተ ነሳ 2 መክሊት የወሰደው ሰው ሐለፈ ወከረ ምድረ ወሀባ ወርቀ እግዚኡ። ሄደና መሬቱን ቆፍሮ ጥልቅ አድርጎ ቆፍሮ ሌባ ያታልለኛል፣ ወንበዴ ይቀማኛል፣ አላዋን ነገስታት ያስጥሉኛል ብሎ የጌታውን ወርቅ
ጉድጓዱን ጥልቅ አድርጎ ቆፍሮ ቀበረው። ወምድኅረ ብዙ መዋይል አተወ እግዚኦሙ ለሉ አግብርት ወኀዘ ይትሐሰቦሙ። ከብዙ ዘመን በኋላ የእነዚህ አገልጋዮች ጌታ ተመልሶ መጣ፣ ይተሳሰባቸውም ጀመር ይላል። ወመጻ ዘሐምሰ መካለ የነሳ 5 መክሊት የወሰደው ሰው መጣና እንዲህ አለ። ወአምጻ ካላተ ሐምሰ መካለ ሌሎች 5 መክሊቶችን አትርፎ ይዞ መጣና አኮኑ እግዚኦ ሐምሰ መካሌ ወሀብከኒ 5 መክሊት ሰጥተኸኝ አልነበረምን? ወናሁ ሐምስ መካሊ ዘረባይኩ ቦቶን ሌሎች 5 መክሊቶች ያተረፍኳቸው እነሆ አንተ 5 መክሊት ሰጥተኸኝ ነበር፣ እኔ 5 ጨመርኩበት አለ። ከዛ ጌታ ምን አለው? ወይቤሎ እግዚኡ ኦ ገብር ኄር ወገብር ምእመን ዲበ ውሁድ ምእመነ ኮንከ ወዲበ ብዙ እሰይመከ። አንተ በጎ አገልጋይ በጥቂቱ ታምነሃል እና በብዙ እሾመሃለሁ። በውስተ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ አለው ይላል። ወመጻ ዝኩ ዘክልኤተ መካሌ የነሳ 2 መክሊት የወሰደው ሰው መጣ። አኮኑ እግዚኦ ክልኤተ መካሌ ወሀብከኒ 2 መክሊት ሰጥተኸኝ አልነበርክምን? ወናሁ ካልአት ሐምስ መካሊ ዘረባይኩ ቦቶን እነሆ ያተረፍኩባቸው ሌሎች 2 መክሊቶች አሉ ብሎ 4 አስረከበ። ኦ ገብር ኄር ወገብር ምእመን ዲበ ውሁድ ምእመነ ኮድከ ወዲበ ብዙ እሰይመከ። አንተ በጎ ባሪያ በጥቂቱ ታምናሃልና በብዙ እሾመሃለሁ። በውስተ ፍስሐሁ ለእግዚእከ ወደ ጌታ ደስታ ግባ ይላል። ወመጻ ዝኩ ዘሃደ መክሊተ ነሳ 1 መክሊት የወሰደው ሰውም መጣ ይላል። አምር ከመድሩክ ብእሲ አንተ ተአርር እማበኢ ዘራይከ ታስተጋብ እማበኢ ዘረውከ። እኔ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ንጉሥ እንደሆንክ አውቄአለሁ። ፈሪሄ ሆርኩ ወከረይኩ ምድረ ወሃባይኩ መክሊተከ። ፈርቼ ነገሥታት አላዋን ነገሥታት ቢነሱብኝ፣ ሌባ ቀጣፊ ቢያታልለኝ፣ ወንበዴ ቢቀማይ ብዬ ፈርቼ ገንዘብህን መሬቱን ጥልቅ አድርጌ ቆፍሬ ቀብሬዋለሁ። ናሁ መክሊትከ 1 መክሊት እችትልህ አለው። ኦ ገብር ሐካይ ወገብር እኩይ አንተ ሰነፍ ክፉ ባሪያ ተአምረኒኖ ከመአነ ድሩክ ብእሲ እኔ ክፉ ሰው እንደሆንኩ ታውቀኛለህን? ዘአአርር ማበኢ ዘራይኩ ያልዘራሁትን የማጭድ ዘአስተጋብ ማበኢ ዘረውኩ ያልበተንኩትን የምሰበስብ እንደሆንክ ታውቀኛለህን? እምያግባይከ ወርቄ ውስተ ማይድየ እንደዚያ ከሆነ ገንዘቤን አትመልስም ነበርን? ማስተገበርክዎ እኔ ወጥተው ወርደው ለሚሰሩ ሰዎች ሰጥቼ ለምን አላስተርፍበትም ነበረ አለው። ንሱ ዘንተ መክሊተ ወሃብዎ ለዘቦቱ 10 መክሊተ። ይሄንን የዚህን ክፉ ባሪያ 1 መክሊት ወስዳችሁ 10 መክሊት ላለው ጨምሩለት። እስመ ለዘቦ ይሁብዎ ላለው ይጨመረዋልና ወለዘስ አልቦ መኒቦ ያሃይድዎ የሌለውን ግን ያኑ አንዱን ይወስዱበታል። ዋውፅእ ወለዝንቱ ገብር ሐካይ ውስተ ጸናፌ ጽልመት ሀባሃሎ ብካይ ወሐቀየ ስነን። ይሄን ክፉ ባሪያ ወስደው ጽኑ ጨለማ ጥርስ ማፋጨት ወዳለበት ክፉ ስቃይ ወዳለበት ቦታ ጣሉት ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይሄ ንባቡ ነው። እንግዲህ አሁን አንዴ እናንተ ትነግሩኛላችሁ እየጠየቅኳችሁ መንግስተ ሰማያት ምን ትመስላለች? ኢሳይያስ ወዶ አይደለም ይሄ ህዝብ ደነቆረ ያለ ደንቀወ ዘኒሆሙ ኦራይንቲሆሙ ገዝፋ አልባቢሆሙ ከመይት መየጡ ሀበ እግዚአብሔር ወይሳሃሎሙ። እግዚአብሔር ተመልሰው ይቅር እንዳይላቸው ይሄ ህዝብ ጆሮ ደነቆረ፣ አይኑ ታወረ፣ ልቡ ደነደነ ብሏል። ስሙ እንጂ ጎበዝ መንግስተ ሰማያት ምን ትመስላለች? ሩቅ አገር የሚሄድ በሉ አንድ ጊዜ ባሮቹን ጠርቶ አትርፉበት ብሎ ምን የሰጠ ሰውን ትመስላለች? ገንዘቡን የሰጠ ሰው ትመስላለች ይላል። እሺ ስንት ባሮች አሉት ሰውየው? 3 ለአንዱ ስንት ሰጠው? ለአንዱ ስንት ሰጠው? አንድ ሰጠው። ለሁሉም እንደምላቸው ሰጣቸው።
እንደየአቅማቸው ሰጣቸው። እሺ ሰውየው ተመልሶ መጣ። መቼ ነው የመጣው? ከብዙ ዘመን በኋላ። ምን አረጋቸው? መጥቶ ተሳሰባቸው። እሺ 5 የተቀበለው ስንት አተረፈ? 2 ያተረፈው 1 ያተረፈው 1። 5 የተሰጠው ሰውዬ 5 ሲያተርፍ ስንት ይኖረዋል? 2 ያተረፈው 2 ሲያተርፍ ስንት ይኖረዋል? 1 ያተረፈው ምን አደረገው? ቀበረው። እሺ 5 ያተረፈውን ምን አለው? ምን አላችሁ? በጥቂቱ አምነሃልና በብዙ ሾመሃለሁ። 2 ያተረፈውንስ በጥቂቱ አምነሃልና ከዛ መጨረሻ ላይ ምን አለው? ወደ ጌታ ደስታ ግባ። ያኛው ምን አለው? የዚያኛው ደግሞ ምንድን የተባለው? አንድ አትርፍ ያለው ምክንያቱም ቢጠፋብህ ብዬ እችኑ ጠብቄ አምጥቼልሃለሁ ሲል ምንድን ነው ያለው? ገብረ ሀካይ ብሎ ምንድን ነው ያለው? ለምን ምን ባረክ ነበር ያለው? ገንዘቤን ወደ ሳጥኑ በመለስከው ለሌላ ሰጥቼ ስራ አሰራበት ነበር ይላል። ስለ ቃሉ በድጋሚ እግዚአብሔር ስሙ የተመሰገነ ይሁን። እሺ ትርጉሙን ነግሬያችሁ ትምህርቱ ባጭሩ ያልቃል። ረጅም ሰዓትም አንወስድም። በእውነት እግዚአብሔር ባወቀ። ሩቅ አገር የሚሄደው ሰው ማን ነው? ክርስቶስ ነው። ሩቅ አገር የሚሄደው ሰው ክርስቶስ ነው። ሩቅ አገር የተባለ ሰማይ ነው። ወደ ሰማይ ያረገው እርገቱ ነው። ሩቅ አገር የሚሄድ ሰው ያለ ገንዘብ መስጠቱ የሀብትና የጸጋ ባለቤት መሆኑን ያጠይቅለታል። ጠርቶ ሰጣ። እሱ ጠርቶ የሰጠው ገንዘብ መስጠቱ እሱ አሳየ ሕይወት መዝገበ ረድኤት መጻላ ድህኖ ይላል ቅዱስ ያሬድ። አሳየ ሕይወት ሕይወትን ዋጋ አድርጎ የሚሰጥ መዝገበ ረድኤት ሁሉ ከሱ የሚገኝ እሱ ሰውን ለማዳን መጣ። ክርስቶስ ወሃቤ ሀብታት ነው። ተቀባይ አይደለም፣ ነሳኢ አይደለም፣ ሰጭ ነው። ለዚህ ነው ቃል ሥጋ ኮነ ወሐደረ ላዕሌነ ወሪነ ስብሐቲሁ ከመ ስብሐተ አሐዱ ወልድ ዋሕድ ለአቡሁ ዘምሉ ጸጋ ወጽድቀ ያለው። ጸጋና ክብርን ሞገስን የተሞላ ነው ይለዋል የዮሐንስ ወንጌል ምዕራፍ 1 ላይ ጸጋና ክብርን የተሞላ ነው ማለት ጌትነት፣ ክብር፣ ሀብት፣ ጸጋ ገንዘቡ ነው። እንደ ነቢያት እንደ ሐዋርያት ለምኖ የሚቀበል አይደለም። የሀብት ባለቤት ነው እሱ። ኢሳይያስም ሲናገር ዘስልጣኑ ዲበ መትከፍቱ ያለው ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነት በጫንቃው ላይ ይሆናል ያለ ጌትነት፣ ኃይል፣ ስልጣን ገንዘቡ ነው ማለት ነው። አንድ ሰው ከሌላ ጫንቃ ማለት የራስ ነው። ትከሻ የራስ ኃይል ነው። ኃይል ገንዘቡ ነው። ኃይል በትከሻው ነው ማለት የራሱ ነው። አይለምንም፣ ከአብ አይለምንም፣ ከመንፈስ ቅዱስ አይለምንም። ራሱ የባህሪ አምላክ ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሀብት በመስጠቱ አምላክ መሆኑን ከምናስረዳበት መካከል አንዱ ነው። ቅዱስ ቄርሎስ ደጋግሞ ክርስቶስ አምላክ አይደለም አምላክ ነኝ ብሎ መቼ አስተማረ የሚሉ መናፍቃንን መልስ ሲሰጣቸው ደጋግሞ የሚነግራቸው ክርስቶስ ሀብት እንዴት ሊሰጥ ቻለ? ቤተ ክርስቲያንንስ እንዴት ሊመሰርታት ቻለ? ቤተ ክርስቲያንስ የእግዚአብሔር ናት ወይስ የፍጡር ናት? የእግዚአብሔር ናት። ክርስቶስ የቤተ ክርስቲያን አምላክ ከሆነ እንግዲያው ቤተ ክርስቲያን የእግዚአብሔር ስለሆነች ምን አለ? ክርስቶስ እግዚአብሔር ነው። ክርስቶስ እንዴት ክህነት ሊሰጥ ቻለ? እንዴት ስልጣን ሊሰጥ ቻለ? እንዴት በአጋንንት ላይ ስልጣን ሊሰጥ ቻለ? እንዴት ሙት አንሱ ብሎ ስልጣን ሊሰጥ ቻለ? እንዴት ድውይ ፈውሱ ብሎ ስልጣን ሊሰጥ ቻለ? እንዴት ኃጢአት የማሰርና የመፍታትን ስልጣን ሊሰጥ ቻለ? ይሄንን ነቢያት አላደረጉትም፣ ሐዋርያት። ማንም ሰው ኃጢአትን የማሰርና የመፍታት ስልጣን ሊሰጥ አይችልም። እንግዲያው ክርስቶስ ሀብት ነው። ይኸውላችሁ በእኔ የሚያምኑትን ዛቲ ታምር ትተለወሙ ለእለ ያምኑ በስሜ ማርቆስ 16 ላይ በስሜ የሚያምኑትን ይቺ ምልክት ትከተላቸዋለች አለ። ምን ይላሉ አለ? ድውይ ይፈውሳሉ፣ እሺ፣ ሙት ያነሳሉ፣ አጋንንትን ያወጣሉ፣ ለምጻሙን ያነጻሉ። በማን ስም? በሱ ስም ማለት ነው። በሱ ስም። በፍጡር ስም ታምራት ማድረግ ፈጽሞ አይቻልም። ፍጡርም ታምር የማድረግ ሙት የማንሳት ኃጢአት የማስተስረይን ስልጣን ሊሰጥ አይችልም። እና ክርስቶስ ሀብት እንዴት ሊሰጥ ቻለ? እንግዲያውማ ተመልከቱ፣ ሀብት ከእግዚአብሔር የሚገኝ ከሆነ ክርስቶስም ሀብት ሲሰጥ ከተገኘ እንግዲያው ክርስቶስ የሀብት ባለቤት እግዚአብሔር ነው ይላል። እመቦ ዘኃጥአ ለጥበብ ይላል ያዕቆብ። ጥበብን ያጣት ሰው ቢኖር ይሳል እምኀበ እግዚአብሔር አቡኃ ለምሕረት። ተመልከቱ፣ ጥበብን ያጣ ሰው ካለ
ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር ዘንድ ይለምን ይላል። ያዕቆብ ምዕራፍ 1 ቁጥር 17 ላይ ካለ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር ይስጥ። እስመ ኩሉ ሀብት ሰናይ ወኩሉ ፍጹም ዘእምላዕሉ ውእቱ፣ በጎ ሀብት ሁሉ ከሰማይ ነውና ይላል። በጎ ሀብት ሁሉ ከሰማይ ነው። ስለዚህ ጥበብን ያጣ ሰው ፍጡርን ሳይሆን እግዚአብሔር ነው መለመን ያለበት። በጣም መልካም። እንግዲያው ምን አደረገ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ንሕነሰ ነአምር ከመ መጽአ ለእግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ዘውእቱ እግዚአብሔር ዘበአማን። ተመልከቱ፣ እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን ይላል። እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። አሁን ተመልከቱ፣ መዝሙር 50 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ። አቤቱ ንጹሕ ልብ ፍጠርልኝ ይለዋል። ማን ነው እንደዚህ የሚለው? እግዚአብሔርን ነው። ዳዊት ልብ ፍጠርልኝ ያለው እግዚአብሔርን ነው። ዳዊት እግዚአብሔርን ልብ ፈጥርልኝ ካለው ልብ የመስጠት ስልጣን እግዚአብሔር ስለሆነ ነው። እንደዚያ ከሆነ ክርስቶስ መጣና ልብ ሰጠን አለ። እንግዲያው ክርስቶስ እግዚአብሔር ሰብሰ ይሬኢ ገጸ ወእግዚአብሔር ይፈትን ልበ ወኩልያተ። አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብና ኩላሊትን ይመረምራል ተብሎ ተጽፏል። ሰው ፊትን ያያል፣ እግዚአብሔር ልብና ኩላሊትን ይመረምራል። ልብ በሉ። ሳሙኤል ምን አለ? ልብና ኩላሊትን የመመርመር ስልጣን ያለው እግዚአብሔር ነው አለ። አንድ። ከዚያ ቅዱስ ዳዊት ደግሞ አቤቱ ልብ ፈጥርልኝ አለ። ሁለት። እንግዲህ ልብ የመስጠት ልብ የመፍጠር ስልጣን ያለው እግዚአብሔር ነው። እንደዚያ ከሆነ ክርስቶስ መጥቶ ልብ ከሰጠ ክርስቶስ ልብን የሚመረምረው ያ ቀዳማዊ አምላክ ነው ማለት ነው። ይህንን ለማስረዳት ነው ገንዘብ ሰጥቶ ሄደ ማለት ወሃቤ ሀብታት ነው ማለት ነው። አረገ ውስተ አርያም ፄዊወከ ፄዋ፣ ምርኮን ማርከ ወደ ሰማይ አረክ ወወሃብከ ጸጋከ ለእጓለ እመሕያው፣ ለሰው ልጆችም ሀብትን ሰጥተህ ወደ ሰማያት ወጣህ አለው። አሁን ዳዊት እንዲህ ብሎ የተናገረለትና መዝሙር 67 ላይ ማቴዎስ ወንጌል ምዕራፍ 25 ላይ ያለው አንድ ነው። ወፀዋ አግርቲሁ ወሀቦሙ ወበከመ ብእሲ ዘይነግድ፣ ሩቅ አገር እንደሚሄድ ሰው አለ። ቅዱስ ዳዊት ደግሞ ምን ብሎ ተገለጠለት? አንተ ደግሞ ምርኮን ማርከህ ወጣ። ምንድን ነው የማርከው? ልበ አሕዛብን ማረከ፣ ልበ ሐዋርያትን ማረከ፣ ነፍሳትን ከሲኦል ማረከ፣ ምድርን ካጋንንት ነፃ ወጣ። ወወሀብከ ጸጋከ ለእጓለ እመሕያው፣ ለቤተ ክርስቲያን ለሐዋርያት ሀብትን ሰጥተህ አረግህ አለው ቅዱስ ዳዊት። አላችሁ እንዴ? እግዚአብሔር ከሁላችሁም ጋር ይሁን። ያ የሰው ልጅ ስልጣን የሰጠው ሩቅ አገር የሄደው እርሱ ክርስቶስ ነው። እንግዲህ ክርስቶስ ሀብትን ሰጠ። ክርስቶስ አምላክ ነኝ ብሏል ይሏቸዋል። ክርስቶስ አምላክ ነኝ ብሎ የተናገረበት አንድ መጽሐፍ አንቱ ይላሉ። ይህ ሀብት ሲሰጥ ሀብት የመስጠት የማን ነው? ህይወት የመስጠት ምን ማለት? ክርስቶስ ስለ ራሱ የተናገረ በቃሉና በተግባር ነው። በቃሉ እኔ የአብ ቃል ነኝ፣ የአብ ልጅ ነኝ፣ ከአብ ጋር ቅድምና የነበረኝ ነኝ፣ አብርሃም ሳይወለድ የነበርኩ ነኝ፣ ትንሣኤና ህይወት ነኝ፣ እንዲህ ብሎ ይናገራል። በተግባር ደግሞ ሙታንን በቃሉ ይቀሰቅሳቸዋል። በቃሉ ከመዚህ የእግዚአብሔር እያለ እንደ ነቢያት ሳይሆን ራሱ ህግ ሲሰራ እግዚአብሔር እንዲህ ብሏችኋል ብሎ እንደ ሙሴ ሳይሆን ምን እያለ አንሰ እብለክሙ እኔ ግን እላችኋለሁ እያለ እንደ ባለስልጣን እንደ ጌትነቱ የሚያስተምር የባህሪ አምላክ ነው እሱ። አሁን ሀብት በመስጠት አምላክነቱን ገለጠ። ይሄ ሰጥቶት የሄደው ለቤተክርስቲያን ሰጥቷት የሄደ ሀብት ነው። 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። ለሁሉም እንደ አቅሙ ሰጠው። አንድ ቃል ልንገራችሁ፣ ለሁሉም እንደምኑ ሰጠው? እንደ አቅሙ። እንደ አቅሙ ሰጠው የሚለው ምንድነው የሚያስደንቀው? የእግዚአብሔር ቸርነት ምን ያህል እንደሆነ እንድታውቁ ነው። ክርስቶስ ለመንግስተ ሰማያት መስጠትና ሲኦል ለመስደድ ለፍርድ በመጣ ጊዜ ሰውን የሚጠይቀው በሌለው ነገር ሳይሆን ባለው ነገር ነው ብለው ይተረጉማሉ ሊቃውንት። በምኑ ነው የሚጠይቀው? ባለው ነገር። ባለህ ነገር ምን ሰራበት ነው። በሌላ አትጠየቅበትም። የያዝካት ነገር ግን ጫማ ሰፊ ከሆንክ በጫማ ሰፊነትህ ይጠይቃል ክርስቶስ ማለት ነው። የባጃጅ ሹፌር ከሆንክ በባጃጅ ሹፌርነትህ ይጠይቃል። ፖሊስ ከሆንክ በፖሊስነትህ ይጠይቃል። በሌለህ ነገር አይ ቄስ ብትሆን ኑሮ፣ መነኩሴ ብትሆን ኑሮ፣ ባይታዊ ብትሆን ኑሮ፣ ዋሻ ብትቀመጥ ኑሮ አይጠይቅም። የተቀመጥክባት ቦታ እሷ መክሊትህ ናት ነው። ሱቅ የምትሸጥ ከሆነ እሱ መድኃኒት የት ካለ መድኃኒቱን ቾኩን ቀርሰ ክኒን አድርገህ ካልሸጥክበት
ቅቤ የሚሸጥ ነው ሰው ሙዝ ካልቀላቀለበት። እያንዳንዷን ነገር በስፍር አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው ይላል ሰሎሞን። በተቀመጥክባት ቦታ ሰፍሮ መንግሥተ ሰማያትን ይሰጣቸዋል። ይሄ ያስፈራል ወይስ ደስ ያሰኛል? ደስ ያሰኛል እንጂ። በአቅማችን መንግሥተ ሰማያትን ለክቶ የሚሰጥ ደግ አምላክ መሐሪ እሱ ነው። እንደ አቅማችን እንጦንስን እንዳቅሙ፣ እኔንም እንዳቅሙ፣ ገብረ ሥላሴንም እንዳቅሙ፣ ወለተ ሥላሴንም እንዳቅሙ፣ ማንንም እንዳቅሙ ነው ክርስቶስ። ያለ አቅሙ ያልዘራውን አያጭድም። እንዲያውም ያልዘራውን ካጨደም ሌላ ነው የሚያጭደው። እሱን እነግራችኋለሁ። ክርስቶስ ያልዘራውን አያጭድም። ያለ አቅማችን አይጠይም። በአቅምህ ግን ይጠይቀሃል። አቅማችን ግን ተጠቅመነዋል ወይ ነው። አንድ ይሄን ያዙ። ሁለተኛ ለሁሉም እንዳቅሙ ሰጠው ማለት ምን ማለት ነው? መክሊት የሌለው ሰው የለም ማለት ነው። ይህን ማወቅ አለባችሁ። መክሊት የሌለው ሰው የለም። መክሊት ማለት ሀብት፣ ጸጋ ነው። ክርስቶስ ጸጋ ያልሰጠው ሰው የለም። ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው። አሁን ዛሬን የምነግራችሁ መክሊታችሁን ነው። መክሊት ማለት አንተ እርሻ ክፍል ነው ምናምን እያልኩ እነግራችኋለሁ ማለት አይደለም። አሁን በእርግጥ ማለት በእውነት ነው። አሁን ዛሬ የምነግራችሁን ነገር ከያዛችሁት መክሊታችሁን ታውቁታላችሁ፣ ትሰራላችሁ። እዚህ ላይ ስትሰሩ መክሊታችሁ ራሱ ይመጣል ማለት ነው። አሁን የምነግራችሁ ነገር ላይ ስትሰሩ መክሊታችሁ ያን ጊዜ ራሱ ይወጣል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት የሰጠው አለ? በሉ እንጂ 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? 5ቱ የሙሴ መጻሕፍት። እስኪ በሉ ምን አላችሁኝ? የሙሴ መጽሐፍ። እሺ ለእናንተ እኩል ተሰጥተዋል አልተሰጡም? እነዚህ በሉ ንገሩኝ እንጂ ተሰጥተዋል። ለእኔ ብቻ ነው አሁን 5ቱ? እነዚህ ማለት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘዳግም። እነዚህ ለእናንተ ጭምር አልተሰጡም? ሂደህ በ150 ብር ይህን መጽሐፍ ቅዱስ መግዛት አትችልም? ስለዚህ 5 መክሊት የተሰጠው ማን ነው? 5 መክሊት የተሰጠው በሉ እንጂ እስቲ 5 መክሊት ያለው ያውጣ። አሁን አውጡ። 5 መክሊት ያለው እንዴ! ሌሎቻችሁስ አታምኑም እንዴ በሙሴ መጽሐፍ? አዎ። ስለዚህ 5 መክሊት አላችሁ ማለት ነው። አሁን ሰው ዝም ብሎ ሰነፍ አይደለ? እየሮጠ ይመጣና ዝም ብሎ ከአንዱ መነኩሴ ከኔም ጭምር ሰው መስየው ነው አባ እንዲሁ መክሊት ንገረኝ። እኔ ምን አውቅልሃለሁ? መክሊት የሚባለው 5ቱ መጽሐፍ ነው ጌታዬ። ይሄንን ስትሰራ መክሊትህን ታውቃለህ። 5ቱን ከሰራ እንጂ እኔ ጠንቋይ ነኝ እንዴ? እኔ ማውቅ ሲጀመር ጠንቋይስ ያውቃል እንዴ? የውሸት ያውቃል። በእርግጥ በነገራችሁ ላይ አጋንንት ያውቃሉ። አጋንንት የተደረገን ነገር ያውቃሉ። የተደረገን ነገር ያልተነገረን ነገር ማወቅ አይችሉም። የተደረገን ለምሳሌ አሁን እኛ እዚህ ተቀምጠናል። አሜሪካ ማወቅ ትችላለች አትችልም? እኛ እዚህ እንደተሰበሰብ በደንብ በሳተላይት አይደል እንዴ? ታውቃለች። እንግዲህ ሰዎች በሳተላይት ማወቅ ከቻሉ የአጋንንትን ፍጥነት ልንገራችሁ። ሳተላይት በጣም ፈጣን ነው እንግዲህ አይደለም? ፈጣን አይደለም? ፈጣን አይደለም ወይ? በጣም ግሩም። ሳተላይት በጣም ፈጣን ከሆነ አሁን እዚህ ተቀምጦ እኔ አሁን እዚህ ቁጭ ብዬ ኢንተርኔት ቢኖር ኑሮ አሜሪካ መሰማት እችላለሁ አልችልም? አሁን በኢንተርኔት እንደዚህ ተደርጓል ማለት ነው። ጥሩ። ሰይጣን ደግሞ ከኢንተርኔት በጣም ብዙ ጊዜ እንደሚፈጥን ላንገራችሁ። ሰይጣን አንዱ ጋኔን እኮ ነው። አንዱ ጋኔን እኔ አይኔን ጭፍን አንድ ቶሎ አይናችሁን ጭፍን ግልጥ አድርጉት በቅጽበት ቶሎ በሉ። በቃ ቶሎ ማለት አሁን እንደሱ እስከምታደርጉ ድረስ ከ7ቱ ሰማያት ተነስቶ ከዚህ ምድር በታች ውሃ አለ፣ ከውሃው ቀጥሎ እሳት አለ፣ ከእሳቱ ቀጥሎ ነፋስ አለ፣ ከነፋስ ቀጥሎ በረባሮስ የሚባል ጨለማ አለ። ከዚያ ደርሶ መልሶ 7ቱ ሰማያት የሚደርስበት ፍጥነት አለው። ገባችሁ? በጣም ከብርሃን ፍጥነት እንግዲህ የእናንተ ሰዎች እና አልበርት አንስታይን እንደተናገሩት በጣም ፈጣኑ አንዱ ብርሃን ነው። ከብርሃን ፍጥነት በጣም ብዙ ጊዜ የሚፈጥነው ማን ነው? ጋኔን ነው። ስለዚህ ምን ያደርጋል? በዓለም ላይ የተደረጉ ነገሮችን ተዘዋውሮ አሁን እኔ እዚህ ቁጭ እንዳልኩ እስከምል ድረስ አሜሪካ ደርሶ ይመጣል ማለት ነው። ማን? ሰይጣን። ስለዚህ አሜሪካ የተደረጉ ነገሮችን ሁሉ ሊነግረኝ ይችላል ማለት ነው። አሁን ስለዚህ ጠንቋዮች ማንም ሳያውቅህ የተወለድክበት ሀገር ሳይፋጥራ ይባላል ይላል። ምን ችግር አለ? እኔ ስወለድ ሰይጣን እየዞረ ስለነበር ያውቀዋል ማለት ነው። ስለዚህ ሰይጣን የተደረገን ነገር ምን ይላል ብያቸዋለሁ? ያውቃል ማለት ነው። ሰይጣን የተደረገን ነገር ስለሚያውቅ ጠንቋዮች እኛ ያልነገርናቸውን ነገር ቢናገሩ ልናደንቃቸው አንችልም። አሁን ወደ ትምህርታችን እንመለስ። 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? በሉ ንገሩ እንጂ። 5 ገንዘብ ምን ያደርጋል? ያከብራል፣ ያለብሳል፣ ጤና ይሰጣል።
ሀብት ይሰጣል። ትታከምበታለህ፣ ቢርብ ትበላለህ፣ ብትራቁት ትለብስበታለህ፣ ከብረህበት ትኖራለህ። ገንዘብ። ኦሪት ምን ታደርገ? ለማቀብ ከኦሪተከ ትበል ከራሜ ከራሜከ። ኦሪትን ብትጠብቃት ድልብ የድልብ ድልብ ታበላሃለች። ወይ ሰፍፍ ማይበብተ ወይንከ ውስተ ማይድከ። የወይን ዘለላ በማይድህ ሞልቶ ይኖራል፣ ይተርፋል። ወትርየይ እስከ ነሳልስ ወራብ ትውልድ ውሉደ ውሉድከ። እስከ 3 እስከ 4 ትውልድ ድረስ ዕድሜ ጨምራለህ፣ የልጅ ልጅ ዘመን ታያለህ ይላል። ስለዚህ ኦሪት ገንዘብ መክሊት ገንዘብ ከሆነ መጽሐፍ ቅዱስ ገንዘብ ነው። ሀብት ይሰጣችኋል፣ ጤና ይሰጣችኋል፣ አይምሮ ይሰጣችኋል። እናንተ ግን ገንዘብ ሲባል ሄደ በኤቲኤም የምታወጣው የተቆጠረ 10 ብር ነው የሚመስላችሁ። ይሄ ገንዘብ ነው። 5 የተቀበለው ሰውዬ ስንት አተረፈ? በሞቴ በሉ ንገሩኝ እንጂ 5 አተረፈ። 10 ቃላትን ያዘ ማለት ነው። 10 ይሆናል አይደለም? ይሄ 5ቱ ህገጋት ውስጥ 10 ቃላትን አትርፎ የሰራ ማለት ነው። ይሄ ሰው ገንዘብ አለው። ሀብት እንዲኖራችሁ ጤና እንዲኖራችሁ ከፈልጋችሁ 10 ቃላትን መጠበቅ። ኢታምልክ ባዕድ አምላክ ዘእንበሌ፣ እኔ በቀር ሌላ አምላክ አታምልክ፣ በሐሰት አትመስክር፣ ሰንበትን አክብር፣ የባልንጀራህን ገንዘብ አትመኝ፣ ወደ ባልንጀራ ሚስት አትሂድ፣ የእግዚአብሔር የአምላክህን ስም በከንቱ አትጥራ። እነዚህን ቆጥራችሁ ጽፋችሁ ስሯቸው። እነዚህን ስትጠብቋቸው ሀብት ከቤታችሁ ደጅ አንኳኩቶ ይመጣል። እነዚህ ገንዘቦች ናቸው። 10 መክሊት ያተረፈ አለ። ከቃሉ ጋር ናችሁ? እሺ 2 መክሊት የተሰጠው አለ። ስንት መክሊት? 2 መክሊት። እነዚህ 2 መክሊቶች ምንና ምን ናቸው ስትሉ ፍቅረ ቢጽና ፍቅረ እግዚአብሔር ይባላሉ። እግዚአብሔርን መውደድና በሉ ሰውን መውደድ። እነዚህ 2 መክሊቶች ናቸው። እግዚአብሔርን መውደድ፣ ሰውን መውደድ። እግዚአብሔርን መውደድ ከራስ በላይ፣ ሰውን መውደድ እንደ ራስ። ሰውን መውደድ እንደማን? እንደ ራስ። ሰውን ስትወደው እንደ ራስህ። አጭር ነገር ነው። በቃ ሰውን መውደድ ቀመሩ ከጠፋችሁ አጭር ነው። እንደ ራስ ማለት ለራስ የምትፈልገውን ለባልንጀራ ምን አትበል ነው። አንተ እንዲያደርጉብህ የማትፈልገውን ለባልንጀራ ምን አትበል ነው። እንዲያደርጉልህ የምትፈልገውን። በጣም ጥሩ። እኔ አሁን ልንገራችሁ። እናንተ ሰረቃችሁኝ አይበለውና የሆነ ነገር ሰረቃችሁ ደግሞ ደበደባችሁኝ። በቃ ይህንን አድርጋችሁ ሌላ ቀን ስትመጡ ምንም ችግር የለም ብላችሁ አትወዱኝም? ትወዱኛላችሁ። እንዴት ያለ ይቅር ባይ ሰውዬ ነው ትላላችሁ። ያን ሁሉ አርጌው እኮ ተወልኝ ትላላችሁ። አንተ ይሄንን ለዚህ አድርገው ነው ለማን? አንተ ብዙ ነገር አድርገህ ሰው ሲተውልህ ደስ ይለህ የለ? እሱን አድርገው ለባልንጀራህ ነው። ብዙ ያደረገህን ሰውዬ ምን በልለት ነው? ተውለት። አንተ ሲተውልህ ደስ እያለ መስሎኝ። አንተ ደስ ካለ ለዚያ ሰውዬም ደግሞ ተውለት። ይሄንን ነው። ይሄ ሰውን መውደድ። ሲራክም ይላል የምታየውን ሰው ጠልተህ የማታየውን እግዚአብሔርን እወደዋለሁ ብትል አንተ ሐሰተኛ ነህ። ሰው የእግዚአብሔር መልክ ስለሆነ ማለት ነው። የእግዚአብሔር መልክ ነው። ሰውን የሚወድ ሰው እግዚአብሔርን ይወዳል። ሰውን የሚጠላ ሰው እግዚአብሔርን ይጠላል። ስለዚህ ተመልከቱ። ይሄ ስንት ጣት ነው? ይሄኛው እጅስ 5። ስንት ይመጣል? 10። በጣም ጥሩ። አሁን ይሄንን እጄን እዚህ ላይ በሰይፍ ብትቆርጡት 5ቱ ጣቶች ምን ይሆናሉ? ምን ይሆናሉ? በሉ እንጂ። እሺ ግራ እጄን ደግሞ በሰይፍ ቁረጡት። 5ቱ ምን ይላሉ? አሁን ልብ በሉ እንግዲህ ልብ በሉ። ወበእላ ክሌቲ ትእዛዛት ተሰቅላ ኦሪት ወነቢያት። 5 ጣት በቀኝ እጄ፣ 5 ጣት በግራ እጄ። ሁለት 10 ያዙ። እንደዚህ አንጠልጥለው 5ቱ ናቸው እንደዚህ አድርገው ያዙት። ሁለቱ 5 ይዘዋል። አንዱ 5 ሁለቱ ስንት ይዘዋል? 10 ይዘዋል። ሰውን መውደድ ስንቱን ይይዛል? 5ቱን። እግዚአብሔርን መውደድ ስንቱን ይይዛል? 5ቱን ይይዛል ማለት ነው። ሁለቱን ስትጥሳቸው ምኑን ታጣለህ? 10ን ታጣለህ ማለት ነው። እግዚአብሔርን የማትወደው ከሆነ 5ቱን ታጣዋለህ። ሰውን ስትጠላ 5ቱን ታጣለህ። እዚያ ምን ትሆናለህ? ጉንድሽ፣ ቆማጣ ማለት ነው። ፍቅረ እግዚአብሔርና ፍቅረ ሰብ፣ ፍቅረ ቢጽ የጎደለው ሰው ቆራጣ ነው ማለት ይሄ ነው ማለት ነው። ይሄንን እንደ እጅ አደረገና ተሰቅላ ኦሪት ወነቢያት። በእነዚህ በሁለቱ ኦሪት ፍቅረ ቢጽና ፍቅረ እግዚአብሔር ክንድ አደረጋቸው፣ ብርታት የሚሰጡ ኦሪትም ነቢያትም ጸንተው የሚኖሩ እግዚአብሔርን በመውደድና ሰውን በመውደድ ነው። እና ሁለቱ ናቸው። በነገራችሁ ላይ ሰው ከኃጢአት ለመዳን ጽድቅን ለመስራት ብቸኛው ምርጫ ምን እንደሆነ ታውቃላችሁ? እግዚአብሔርን መውደድ።